የናሳ ሳይንቲስቶች ከ50 ዓመታት በኋላ በድጋሚ ወደ ጨረቃ ሊሄዱ ነው። አርተሚስ 2 ተብሎ የተሰየመው ይህ ጉዞ ብዙ ምስጢራትን ሊፈታ ይችላል ተብሏል። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ናሳ በአርተሚስ 2 ወደ ጨረቃ ያቀደውን ጉዞ በዝርዝር እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ። ወደ ዛሬው ፕሮግራማችን እንለፍ። 4 አስትሮናውቶች ከምድር ኦርቢት ወጥተው ወደ ጨረቃ ሊጓዙ ነው። ይህም ጉዞ ከ50 ዓመታት በኋላ በታሪክ የመጀመሪያ ሲሆን የመጨረሻ ጉዟቸው የነበረው በ1972 በአፖሎ 17 ነበረ። በአርተሚስ 2 ጉዞ ሳይንቲስቶች በጨረቃ ገጽታ ያያሉ። ነገር ግን በዙሪያዋ እየተሽከረከሩ ያሉትን ነገሮች የሚያጠኑ ይሆናል። በጉዟቸው ወቅት ከእርዝ ኦርቢት ስንወጣ ነገሮች እንዴት እንደሚሰሩ በህይወት ላይ ምን አይነት ተጽዕኖ እንዳለው የሚያጠኑ ይሆናሉ። ሳይንቲስቶችም በጨረቃ ዙሪያ የሚዞሩባት ኦሪዮን ተብላ የምትጠራ ሲሆን ብሎክ 1 በተባለ ሮኬት የሚወነጨፉ ይሆናል። በዚህም ጉዞ ወቅት 4 ጠፈርተኞች የሚሳተፉ ሲሆን ኮማንደር ሬድ ዋይስሜን፣ ፓይለት ግሎቨር ቬክተር፣ ሚሽን ስፔሻሊስት ክርስቲና ፖች፣ የካናዳ ስፔስ ኤጀንሲ አስትሮናውትና ሚሽን ስፔሻሊስት ጀርሚ ሃንሰን ይሳተፉበታል። ይህም ብዙሃነት የተሞላበት ጉዞ ሲሆን የመጀመሪያዋ ሴት፣ የመጀመሪያ ጥቁር ሰውና የመጀመሪያው አሜሪካዊ ያልሆነ ሳይንቲስት የሚጓዙበት ነው። ሮኬቷ የምትወነጨፈው በቀጣይ ሳምንት ፌብሩዋሪ 8 2026 ሲሆን የአየር ሁኔታ ታይቶ ሊቀየርም ይችላል። ኦሪዮን የተባለች መንኮራኩር ከሮኬቱ ተለይታ በጨረቃ ዙሪያ እየዞረች የምትቆይ ሲሆን በኋላም ስትመለስ በፓሲፊክ ውቅያኖስ የምታርፍ ይሆናል። በጉዟቸውም ወቅት እስካሁን የሰው ልጅ ያላዩትን የጨረቃ ክፍልን የሚያዩ ሲሆን ህይወትን እንደያዘችና እንዳልያዘች ለወደፊት ያለንም ተስፋ ብዙ ምስጢሮች ይፈታሉ ተብሎ ይጠበቃል። ይህም ለሳይንሱ ማህበረሰብ ብዙ ጠቃሚ ነገሮችን ይዞ የሚመጣ ይሆናል። ወደ ማርስ ለሚደረገው ጉዞ መሰረት የሚጥል ሲሆን ናሳን ለሚወነጅሉ ጽንሰ ሀሳቦችም መልስ ይሰጥበታል ተብሎ ይጠበቃል። ከዚህ በኋላ ምድር ጠፍጣፋ እንደሆነችና እንዳልሆነች የምናረጋግጥ ይሆናል። ምክንያቱም የዓለም አቀፍ ሚዲያ የተሰበሰበበት በመሆኑ በቀጥታ ስርጭት ስንከታተል ያለውን ነገር በደንብ እናየዋለን። በዚህ ብዙ ሳይንቲስቶች በጨረቃ ገጽታ ላይ ባያርፉ በአርተሚስ 3 ጉዞ ሊያርፉ እንደሚችሉ ይተነበያል። በዚህ ሰዓት ናሳ በቀጥታ ስርጭት ሊተኮስ የተዘጋጀውን ሮኬት ለዓለም እያሳየ ሲሆን ከዚህ ቪዲዮ እንደወጣችሁ አርተሚስ 2 በማለት ቪዲዮን ማየት ይችላል። ቪዲዮን ካያችሁት በኋላ እንደተሰማችሁ ኮመንት ላይ ማሳወቃችሁ እንዳትረሱ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ ካላችሁ ኮመንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ መቀላቀላችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም።